ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለበዓለ ደብረ ታቦር አደረሳችሁ አደረሰን እያልን በዕለቱ የሚዘመረውን መዝሙር እንላችኋለን። ቀጥታ ወደ መዝሙሩ እንሂድ። ይትፌስሑ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ ይትፌስሑ በስመ ዚአከ ታቦር ወአርሞንዔም በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ ይትፌስሑ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ ይትፌስሑ በስመ ዚአከ ታቦር ወአርሞንዔም ታቦር ወአርሞንዔም በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ ይትፌስሑ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ በስመ ዚአከ ይትፌስሑ በስመ ዚአከ። ትርጉም ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ማለት ታቦርና አርሞንዔም በስምህ በአንተ ስም ይትፌስሑ ይደሰታሉ ማለት ነው። ወደ ሁለተኛው መዝሙር እንሄዳለን። ሁለተኛው መዝሙር ወሪዶሙ እምደብረ ታቦር ኢይንግሩ ዘርእዩ በደብር አዘዞሙ ያለበት ነው። ትርጉሙ ላይ ከተራራው ወርደው በተራራው ላይ ያዩትን ምስጢረ መለኮት ለማንም እንዳይናገሩ አዘዛቸው፣ ነገራቸው ማለት ነው ትርጉሙ። ወሪዶሙ እምደብረ ወሪዶሙ እምደብረ ታቦር ወሪዶሙ ወሪዶሙ እምደብረ ታቦር ኢይንግሩ ዘርእዩ በደብር ኢይንግሩ ዘርእዩ በደብር ኢይንግሩ ዘርእዩ በደብር ኢይንግሩ ዘርእዩ በደብር ወሪዶሙ እምደብር ወሪዶሙ እምደብረ ታቦር ወሪዶሙ ወሪዶሙ እምደብረ ታቦር ኢይንግሩ ዘርእዩ በደብር ኢይንግሩ ዘርእዩ በደብር ኢይንግሩ ዘርእዩ በደብር
ወደ ሶስተኛው መዝሙር እንሄዳለን። ሶስተኛው መዝሙራችን ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ ነው የሚለው። በአብ በወልድ በመንፈስ ቅዱስ እናምናለን እያልን ነው ማለት ነው የምንዘምረው። ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ ወነአምን ወነአምን በመንፈስ ቅዱስ ወነአምን በመንፈስ ቅዱስ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ ወነአምን በመንፈስ ቅዱስ ወነአምን በመንፈስ ቅዱስ። በአማርኛው ደግሞ በአብ እናምናለን በወልድ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን በመንፈስ ቅዱስ በአብ እናምናለን በወልድ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን በመንፈስ ቅዱስ ነአምን በአብ ነአምን በወልድ ነአምን በወልድ ነአምን በአብ ነአምን በወልድ ነአምን በወልድ ወነአምን በመንፈስ ቅዱስ ወነአምን በመንፈስ ቅዱስ ነአምን
ወነአምን በመንፈስ ቅዱስ ወነአምን በመንፈስ ቅዱስ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ሰይፈ በቀል ውስተ እዴሁ እያል አኀዜ ዓለም ለሊሁ ሰይፈ በቀል ውስተ እዴሁ እያል እንዘምራለን። ትርጉሙም ስብሐቲሁ ዘእምኀቤሁ ምስጋና የባህሪው የሆነ ስብሐትም ውዳሴም ተመሳሳይ ምስጋና ነው። ምስጉን ባህሪው የሆነ አኀዜ ዓለም ለሊሁ ዓለምን በእጁ ጭብጥ አድርጎ የያዘ በመካከል እጁ የያዘ በመዳፉ የያዘ አምላካችን ሰይፈ በቀል ውስተ እዴሁ የበቀል ሰይፍ ወይም የበደለኞች ወይም ደግሞ የበዳዮችን ክፉ የሚሰሩትን የሚከፍልበት ሰይፍ የሚቀጣበት ሰይፍ በእጁ ያለ አኀዜ ዓለም ለሊሁ እሱ ምስጋና የባህሪው ነው እያልን ነው የምናመሰግነው ማለት ነው። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አኀዜ ዓለም ለሊሁ ሰይፈ በቀል ውስተ እዴሁ 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 ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አኀዜ ዓለም ለሊሁ ሰይፈ በቀል ውስተ እዴሁ 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 አማን በአማን አማን በአማን ተሰብሐ አማን በአማን አማን በአማን ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር አማን በአማን አማን በአማን ተሰብሐ አማን በአማን አማን በአማን ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር አሐደ ለከ ወአሐደ ለሙሴ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ አሐደ ለከ ወአሐደ ለሙሴ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ ወአሐደ ለኤልያስ ንግበር ማኅደረ። እሺ የምልጣኑንም አማን በአማን ተሰብሐ በደብረ ታቦር ያልነው
እውነት በእውነት በደብረ ታቦር ተራራ ላይ ተመሰገነ ማለት ነው። የእስመ ለዓለሙ የማንሻ አመላለስ ደግሞ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ብሎ የተናገረው ቅዱስ ጴጥሮስ ነው። የሐዋርያት አለቃ ቅዱስ ጴጥሮስ ማለት ነው። አሃደ ለከ አንዱን ላንተ፣ ወአሃደ ለሙሴ አንዱን ደግሞ ለሙሴ፣ ወአሃደ ለኤልያስ ሌላውን ደግሞ ሶስተኛውን ለኤልያስ ንግበር ማይደረ 3 ቤቶችን እንስራ ለራሱ አላለም። አስተውሉ። አንድ ላንተ፣ አንድ ለሙሴ፣ አንድ ደግሞ ለኤልያስ ቤትን ሰርተን በዚህ መኖር ለእኛ መልካም ነው ብሎ ቅዱስ ጴጥሮስ ተናገረ ማለት ነው። ይህን ይመስላል። ለዚህ ያደረሰን አምላካችን የአባቶቻችን የነቢያት፣ የሐዋርያት፣ የሊቃውንት አምላክ የተመሰገነ ይሁን። ይቆየን። መልካም በዓል ያደርግልን።